ወንጌሉ ተበርዟል። ለማረም የመጣው በዚህ ስልጣን። ስለዚህ በየትኛውም ዘመን የምትኖር የእግዚአብሔር ቤተክርስቲያን ልብ በሉ። እኔ ስለ ቤተ እምነቶች አይደለም የማወራው፣ አሁን ስለ ዲኖሚኔሽን አይደለም የማወራው፣ ስለ እግዚአብሔር ቤተክርስቲያን። ምክንያቱም የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ነው የሚለው። የእግዚአብሔር ቤተክርስቲያን የምትባለው ማነች ካላችሁ በወንጌል አምና የዳነችው ናት። በወንጌል አምና የዳነችው ከአሕዛብም ከአይሁድም የዳኑ ሰዎች ያሉባት አንድ አካል የሆነችው በሃይማኖታዊ ስርዓቶች ሳይሆን በሃይማኖታዊ ፍልስፍናዎች ሳይሆን ቅዱስ ቃሉ እንደሚል በአንድ መንፈስ ወደ አብ የምትገባዋ ወደ አብ የምትቀርበዋ የእግዚአብሔር ቤተክርስቲያን አንዱን መንፈስ የጠጡ በአንዱ መንፈስ ወደዚህ አካል የተጠመቁ ሰዎችን ሰብስባ የያዘችው እቺ ቤተክርስቲያን ስፍረ ዘመኗ የትየለሌ ነው። ስለዚህ በየትኛውም ዘመን የምትኖር የእግዚአብሔር ቤተክርስቲያን የገላትያን ዘመን ጨምሮ ማለት ነው፣ የነ ጳውሎስን ዘመን ጨምሮ ማለት ነው፣ አሁን ያለውንም ዘመን ጨምሮ ማለት ነው፣ የወንጌልን መልእክት ይዘትንም ሆነ የወንጌልን መልእክትም ሆነ ይዘት እንደገናም አስተምህሮቿን ቤተክርስቲያን ልትለካ የሚገባው ሐዋርያቱ ምን አሉ በማለት ብቻ ነው። ሐዋርያቱ ምን ተናገሩ? ብዙ ጊዜ አንዳንድ ወገኖች በተሳሳተ መንገድ ይረዱናል። መጽሐፍ ቅዱስ ብቻ ትላላችሁ፣ ይሄ ስህተት ነው። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ አይልም ይላሉ። ለምንድን ነው ይሄንን የሚሉት ያላችሁ እንደሆነ በሁለት ምክንያት ነው። አንደኛው እኛ መጽሐፍ ቅዱስ ብቻ ስንል ምን ማለታችን እንደሆነ እኛን በትክክል ለመረዳት ካለመፈለግ አንዱ ምክንያት እሱ ነው። ሁለተኛው ለመረዳት ስለማይፈልጉ በተሳሳተ ግንዛቤ ውስጥ ሆነው ስለሚናገሩ ነው። መጽሐፍ ቅዱስ ብቻ ስንል እኛ ሰው ሌላ መጽሐፍት ማንበብ የለበትም ማለታችን አይደለም። የትኛውን መጽሐፍ ሊያነብ ይችላል። ነገር ግን የሚያድነው ትክክለኛ እምነት የሚመሰረተው መጽሐፍ ቅዱስ በሚናገረው ብቻ ነው። የክርስትና አስተምህሮ ነው። የክርስትና የህይወት ስርዓት ነው። የክርስትና መንፈሳዊ ልምምድ ነው የሚባለው ነገር ሁሉ የሚለካውና የሚመዘነው ልክ ነው፣ ልክ አይደለም፣ ርቱ ነው፣ ርቱ አይደለም፣ ኑፋቄ ነው፣ ኑፋቄ አይደለም የሚባለው በመጽሐፍ ቅዱስ ብቻ ነው ስንል ምን ማለታችን ነው? ሐዋርያቱ እና ነቢያቱ ባስተላለፉት መልእክት ብቻ ነው። ለምን? እነሱ ይሄንን ስልጣን ከአብ ከወልድ ስለተቀበሉት። ስለዚህ እነሱ ያላሉትን ማለት ኑፋቄ እነሱ ያላሉትን ማለት ኑፋቄ ይሆናል። እነሱ ያሉትን ደግሞ አለማለት ክህደት ይሆናል። ልብ ብላችሁ ስሙኝ። እነሱ ያሉትን አለማለት አለመቀበል ክህደት ይሆናል። ገብቷችኋል? እነሱ ባሉት ላይ መጨመር ወይም ያሉትን ማንሻፈፍ ኑፋቄ ነው የሚሆን። ስለዚህ ትምህርቷን በሙሉ የምትለካው አባቶች ምን አሉ በሚለው ሊሆን አይገባም። ሐዋርያት ምን አሉ በሚለው ሐዋርያት ምን አሉ። ምክንያቱም ቤተ ክርስቲያንም ሆነች ያገለገሏት አባቶች ስልጣናቸው ከሐዋርያቱ በታች ነው። ከ100 ዓመተ ምህረት በኋላ የተነሳ አንድም የቤተ ክርስቲያን አባት ከሐዋርያው ቅዱስ ጳውሎስ እኩል ስልጣን የለውም፣ ሊኖረውም አይችልም። ስለዚህ እምነታችንን በተመለከተ ጠንካራ የሆነ አሳሰብ የሚኖረን ከሆነ ወይም ጠንካራ የሆነ የእምነት አቋም እንዲኖረን እንፈልግ ከሆነ ጳውሎስ ምን አለ ነው የምንለው። ጳውሎስ ምን አለ ነው የምንለው። ምክንያቱስ ከ100 በኋላ የተነሱ የቤተ ክርስቲያን አባቶች በጣም ብዙ ነገር ብለዋል። ልክ የሆነ ነገር ብለዋል፣ ልክ ያልሆነ ነገር ብለዋል። ልክ የተናገሩትን በእግዚአብሔር ቃል መሰረት የተናገሩትን ያስተማሩትን እውነት ልንቀበለው እንችላለን፣ አንቸገርም። ከቅዱስ ቃሉ ጋር ስላልተጋጨ ለትምህርታችን ለእምነታችን ማጠናከሪያ ልናደርገው እንችላለን። ግን
እምነታችን የሚመሰረተው በሐዋርያት ትምህርት ላይ ነው። ሐዋርያዊ ቅብብሎች የሚባለው ነው። ለምን ከተባለ የሐዋርያቱ ስልጣን ከዚያ ነው የሚመጣው። ሐዋርያው ቅዱስ ጳውሎስ በዚህ ምክንያት ነው የሐዋርያነት ስልጣኑ ከምን እንደመጣ ዝም ብሎ መጥቶ አይደለም እየተናገረ ያለው፣ በስልጣን ነው እያረመ ያለው። ከዚህ አንጻር ስንመለከት እንግዲህ ሐዋርያው ጳውሎስ የወንጌልን ንጽህና በጠበቀበት ልክ is very remarkable። ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና በጠበቀበት ልክ የወንጌልን ንጽህና መጠበቅ ርቱ አካሄድ ይሆናል። ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና በጠበቀበት ልክ መጠበቅ ርቱ የሆነ አካሄድ ይሆናል። መናፍቅ አይደለሁም ሊል የሚችል ሰው ሐዋርያው ቅዱስ ጳውሎስ የወንጌሉን ንጽህና በጠበቀበት ልክ ሲጠብቅ፣ ይሄ በጣም 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 ወሳኝ የሆነ ነገር ነው። ከዚህ የወጣው አካሄድ ሁሉ ኑፋቄ ይሆናል ማለት ነው። ጳውሎስ ካስተማረው፣ ጳውሎስ ከተናገረው፣ ጳውሎስ ወንጌሉ ይሄ ነው ብሎ ካስቀመጠበት ልክ ያለፈም የወረደም ነገር የሚናገር ሰው መናፍቅ ይሆናል ማለት ነው። እንዲሚያምን እንዲሚያስተምር አይድንም ማለት ነው። እንዲሚያምን እንዲሚያስተምር አይድንም። ዘመዶቼ ብዙ ሰዎች ስለ ኑፋቄ ወይም ስለ ስህተት ትምህርት ያለን ግንዛቤ በተለይ የወንጌል አማኞች አካባቢ በጣም መዘናጋት ይታያል፣ ቸልተኝነት ይታያል። ለጳውሎስ ግን ኑፋቄ ወይም የስህተት ትምህርት የድህነት ጉዳይ እንደሆነ የሚቀጥለው ሳምንት ነው ማነሳላችሁ። ስለዚህ ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና ለመጠበቅ የመጀመሪያ ያቀረበው ነገር የወንጌልን ንጽህና መጠበቅ የሐዋርያዊ ስልጣን መብቱና ኃላፊነቱ መሆኑን ለእነዚህ ሰዎች ማሳየት ነው። ምንድን ነው ያላችሁ እንደሆነ ይሄን ደብዳቤ የሚጽፍላቸው ሐዋርያው ቅዱስ ጳውሎስ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ። ለምን ይሄንን ሜንሽን ማድረግ አስፈለገው ጳውሎስ? ይሄን ሜንሽን ማድረግ ያስፈለገው ጳውሎስ ሌላኛው ምክንያት ወደ ገላትያ መጥተው የነበሩ ወደ ገላትያ መጥተው የነበሩ የስተት አስተማሪዎች የመጡት ከኢየሩሳሌም፣ ኢየሩሳሌም ደግሞ ያዕቆብ አለ። የኢየሩሳሌም ቤተክርስቲያን መሪ ሆኖ በዚያ ወቅት አለ። በተካሄደ ጊዜ ሐዋርያት ሥራ ምዕራፍ 15ን ስታዩ የተሄደው ወደዛ ነው። የሚቀጥሉት ሳምንታቶች ውስጥ አነሳለሁ። ሐዋርያው ቅዱስ ጳውሎስም የያዘውን ወንጌል እርግጠኝነት ለማረጋገጥ የሄደው ወደዛ ነው። እነዚህ ሰዎች የመጡት ከዛ ነው። ስልጣን አላቸው ማለት ነው። ስለዚህ መጥተው የዚህ ገላትያ ውስጥ ኢምፖዝ ሊያረጉት፣ ሊጨምሩት፣ ሊያስገቡት እየታገሉት ያለው ወይም ያስገቡት የስህተትን ትምህርት የገላትያ ሰዎች እንዲቀበሏቸው ምክንያት የሆነው ነገር ምንድን ነው ካላችሁ፣ ሰዎቹ የመጡበት ቦታ ነው። ሰዎቹ የመጡበት ቦታ የበጉ ሐዋርያት ካሉበት ከዚያ ነው የመጡት እና ሐዋርያው ቅዱስ ጳውሎስ እነሱ የመጡበት ቦታ ያሉ ሰዎች በሆኑት የሐዋርያነት ስልጣን ልክ እኔም ነኝ ብሎ መስፈርቱን አስቀምጧል። ይሄ አንደኛው ቅዱስ ጳውሎስ ያነሳው ነገር ነው። ስለዚህ የገላትያን መጽሐፍ ስታጠኑ፣ የገላትያን መጽሐፍ ስትገነዘቡ ገና ቁጥር 1 እና 2ን በዚህ አግባብ መረዳት በጣም ያስፈልጋል ማለት ነው። ይሄው እግዚአብሔር ቃል የሚለኝ ስለሆነ ምንም ሳንጨምርበት። ከዚያ ቀጥሎ ቁጥር 4 ላይ ያነሳው ሐሳብ ነው የጌታችን የኢየሱስ ክርስቶስ አዳኝነት። ሁለተኛው ፖይንት ነው። ምን ብሎ ይናገራል ሐዋርያው ቅዱስ ጳውሎስ? እንግዲህ ቅድም እንደነገርኳችሁ ሰላምታ ነው። ይሄ ክፍል ሰላምታ ነው። ቁጥር 3 ላይ ሰላምታ ነው። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው ሐዋርያው ቅዱስ ጳውሎስ ሰላምታ እያቀረበ ያለው። ግን በሰላምታ ውስጥ የሚያነሳቸውን አንኳር ነጥቦች በደንብ ተመልከቱ። አንድ፣ ይሄ ሰላምታ የሚገባቸው ሰዎች እነማን እንደሆኑ በዛው ታያላችሁ። መጨረሻ ላይ ነው ማነሳው እሱ። ሐዋርያው ቅዱስ ጳውሎስ ይሄን ሰላምታ ለነማን እያቀረበ እንዳለ ምነግራችሁ መጨረሻ ላይ ነው። ወደዚህኛው ነጥብ ልመልሳችሁና የጌታችን የኢየሱስ ክርስቶስን አዳኝነት
በሰላምታው ውስጥ ሐዋርያው ቅዱስ ጳውሎስ አነሳ። ዝም ብሎ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ዝም ብሎ ለምን ብሎ አያቆምም? አላቆምም። ሐዋርያዊ ስልጣኑን ያነሳበትን ያስተዋወቀበትን ዋነኛ ምክንያት ያነሳ። ዋነኛ ምክንያት የጌታችን የኢየሱስ ክርስቶስ አዳኝነት ወንጌሉ እሱ ስለሆነ ሐዋርያው ቅዱስ ጳውሎስ ቅድም እንደተናገርኩ ከኢየሩሳሌም መጥተው የነበሩ የአይሁድ የሕግ መምህራን ወይም መናፍቃን ጳውሎስ የተቃወማቸው መናፍቃን ይዘውት የመጡት ከድህነት ጋር የተያያዘ ትምህርት ነበር። ይሄ ይዘውት የመጡት ከድህነት ጋር የተያያዘው ትምህርት ምንድነው? ሰው ኢየሱስ ክርስቶስን በማመን ብቻ ሊድን አይችልም። ሰው ኢየሱስ ክርስቶስን በማመን ብቻ የኃጢአት ይቅርታ ተቀብሎ ሊድን ወደ እግዚአብሔር መንግሥት ሊገባ የእግዚአብሔር ልጅ ሊሆን አይችልም። ሰው ኢየሱስ ክርስቶስን ብቻ አምኖ መንፈስ ቅዱስ በሱ ሊኖር አይችልም። ሰው ኢየሱስ ክርስቶስን ብቻ አምኖ ቅዱስ የሆነ ሕይወት ሊኖር አይችልም። እና ምን ማድረግ አለበት? አንደኛ የአይሁድን ሕግ መቀበል አለበት። ሁለተኛ ግርዘትን ደግሞ መፈጸም አለበት። ግርዘት የብሉይ ኪዳንን መጽሐፍ ስታጠኑ እግዚአብሔር ከአብርሃም ጋር ለተጋባው ኪዳን ምልክት አድርጎ ነው የሰጠው። ከአብርሃም ጋር ለተጋባው ኪዳን ምልክት አድርጎ ነው የሰጠው እና ይህንን መቀበል አለባቸው። ሰዎች ይህንን ነገር ካላደረጉ የዘላለም ሕይወት ሊያገኙ አይችሉም ብለው የሚያስተምሩት የኑፋቄ ትምህርት ነበር። ስለዚህ ቅዱስ ጳውሎስ ይህንን ኑፋቄ መመከት የጀመረው ገና ሰላምታ ሲሰጥ ለገላትያ ሰዎች ሰላምታውን ሲነግራቸው ሰላምታውን ወደ እነሱ ሲያመጣ ዝም ብሎ እንዴት ናችሁ ምናምን አይደለም ያላቸው፣ ወይም ጸጋ ይብዛላችሁ ምናምን አይደለም ያላቸው። በሰላምታው ውስጥ መካከላቸው የተቀመጠውን ኑፋቄ የተቀበሉትን ኑፋቄ እንደ ጤና የወሰዱትን ኑፋቄ ወይም የኑፋቄ ትምህርት በመመከት ነው የጀመረው። የሰላምታው መጀመሪያ ነው ያደረገው። ይሄ ሁኔታ ምን ያመላክተናል ያላችሁኝ እንደሆነ በተለይ በቤተ ክርስቲያን ውስጥ እያገለገልን ምንፍቅናን እንደ ቀላል ነገር ለምናይ ሰዎች ኃይለኛ ተግሳጽ ነው። እንዳንሰደብ፣ ሰዎች እንዳይተቹን፣ ርካሽ የሆነ ተቀባይነት እንዳናጣ፣ ሰው ሁሉ ስለኛ ጥሩ ነገር እንዲናገር እሱ እኮ የፍቅር ሰው ነው ምናምን ለመባል ብለን እያወቅን በቤተ ክርስቲያን ውስጥ ያለውን የትምህርት ዝንፈት ያስተምሮ ዝንፈት እያወቅን ዝም ካልን ይሄ ጳውሎስ ያደረገው ነገር ኃይለኛ ተግሳጽ ነው። ሰውየው ወይም ሐዋርያው ቅዱስ ጳውሎስ ገና ሰላምታ ሲሰጥ የሚጀምረው ምንፍቅናን በመቃወም ነው። ይህን ትምህርት በቃ ሐዋርያው ቅዱስ ጳውሎስ እንዲህ አይነት ሰው መሆኑ ምን ያመላክተናል ያላችሁኝ እንደሆነ ሐዋርያው ቅዱስ ጳውሎስ ምንፍቅና ላይ ጠንካራ አቋም እንዳለው ታያላችሁ። የስተት ትምህርት ላይ እንደማያመቻምች ታያላችሁ። ማንም ሊጣላው ይችላል፣ ማንም ሊሰድበው ይችላል፣ ማንም ምንም ነገር ሊለው ይችላል። እሱ የያዘውን ርቱ ትምህርት ከየት እንዳገኘው ስለሚያውቅ ውሸትን ሲያመቻምች አይገኝም። ብዙ ሰዎች ስለ ፍቅር ያለን የተሳሳተ ግንዛቤ ምንድን ያላችሁኝ እንደሆነ ፍቅር ከውሸት ጋር የሚተባበር ይመስለናል። ግን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 የነገረን ከእውነት ጋር ብቻ ደስ ይለዋል ይላል። እውነት በሌለበት ቦታ ፍቅር ደስታ የለውም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ገና ሲጀምር ይሄን ነው የሚያደርገው። ስለዚህ በሐዋርያዊ ቅብብሎሽ የምታምን ቤተ ክርስቲያን አሁን ካለች፣ በሐዋርያዊ ቅብብሎሽ የምታምን ቤተ ክርስቲያን አሁን ካለች፣ የሐዋርያቱ አስተምህሮ ነው የኛ አስተምህሮ
የምትል ቤተክርስቲያን አሁን ካለች የሱን ፈለግ ልትከተል እንደሚገባ ይሄ አቋሙ በጽኑ የሚያሳስበን ቆመን መጠየቅ አለብን። ምንፍቅናን ለመመከት ምንፍቅና ነው ለማለት ከማንም ጋር መጣላት አያስፈልገን። ትምህርቱን ፊት ለፊት መቃወም ግን ክርስቲያናዊ ግዴታችን ነው። ለምን? ከሐዋርያው ቅዱስ ጳውሎስ የተቀበልነው ይሄንን ነው። አቤት እዚህ ጋር ያላችሁ አገልጋዮች እየሰማችሁኝ ነው? ሐዋርያው ቅዱስ ጳውሎስ ካቀበለን ነገር መካከል አንዱ በሐዋርያዊ ቅብብሎሽ እናምናለን ከምንልበት ነገር አንዱ ምንፍቅናን ፊት ለፊት በልኩ መቃወም፣ ልክ አለመሆኑን ማሳየት ከራሱ ከቅዱስ ጳውሎስ ነው የተቀበልነው እንጂ ለየትኛውም ቤተ እምነት ካለ ጥላቻ የሚመነጭ አይደለም። ይሄ በጣም መታወቅ አለበት። ዕቅበተ እምነት ላይ የምትሰሩ ሰዎች በዚህ ነገር እርግጠኛ መሆን አለባችሁ። ከሐዋርያው ቅዱስ ጳውሎስ ይሄን ስላገኘው ነው ወይስ ሌላ ነገር ነው ድራይቭ የሚያደርገኝ የሚለውን መጠየቅ አለባችሁ። ግን ይሄ እውነት እኛ የፈጠርነው ጠባጫሪነት ሳይሆን ሐዋርያው ቅዱስ ጳውሎስ ነው ሐሰት የሆነን ነገር፣ ኑፋቄ የሆነን ነገር ገና በሰላምታው ዝርዝሩ ጋር ሰሞኑን ነው የምንመጣው እና በሰላምታ ውስጥ ሪማይንድ የሚያደርጋቸው ነገር እንዲህ የሚል ነው። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ይላል። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ። ምክንያቱስ ይሄን ለምን አነሳ ካላችሁ መካከላቸው ድህነት ሕግ በመጠበቅ በግርዘት ነው የሚመጣው የሚገኘው የሚሉ ሰዎች ስላሉ ሐዋርያው ይሄንን አንስቶ ይናገራል። የሱን ፈለግ ልንከተል ይገባል። ለምንድነው የጳውሎስን ፈለግ የምንከተለው ካላችሁ ሐዋርያዊ ቅብብሎሽ ማለት የሐዋርያቱን ርቱ ትምህርት ማስቀጠል ነው። መጽሐፍ ቅዱስ ይሄን ይላል ወይ? አዎ። እንደው ሐዋርያዊ ቅብብሎሽን ዘመዶቼ በቅዱስ ቃሉ መሰረት እንየው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 9 እና 10 ላይ ሐዋርያው ቅዱስ ጳውሎስ ይሄ ሐዋርያ ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 9 እና 10 ላይ ሐዋርያዊ ቅብብሎሽ ምን እንደሚመስል በእግዚአብሔር ቃል እንመልከት። ተመልከቱም እንደሚል ምዕራፍ 3 ቁጥር 10 አንተ ግን ይለዋል ለወጣቱ የኤፌሶን ቤተክርስቲያን መጋቢ ለነበረው ለጢሞቴዎስ ለሚቀጥለው ጀነሬሽን ሲያስተላልፍ ሐዋርያው ቅዱስ ጳውሎስ ምን እንደሚል ተመልከቱ። አንተ ግን ትምህርቴንና አካሄዴ ሐሳቤንም ምኔንና ምኔን ትምህርቴንና አካሄዴን ምን ማለት ነው? ትምህርቴንና የህይወት ስርዓቴ። የጳውሎስ የህይወት ስርዓት ከምን ይመነጫል? ከሚያስተምረው ትምህርት። ጳውሎስ የሚያስተምረው ትምህርትና የሚኖረው ኑሮ አንድ አይነት ናቸው። ደብል ስታንዳርድ አልነበረም ጳውሎስ። እዚህ ቲክቶክ ላይ መጥቶ መጽሐፍ አንብቦ ዲቤት ማድረግና ከዛ በኋላ ሌላ ህይወት መኖር ወንጀል ነው። ሐዋርያዊ ቅብብሎሽ አይደለም። ከሐዋርያቱ የምንቀበለው ይኸው ቅዱስ ጳውሎስ እንዲህ ብሎ ይናገራል። የመጀመሪያው ትምህርቴ ጳውሎስ ምን አስተማረ? ከጳውሎስ ምን ተቀበልክ? ምክንያት ነው እየሰጠኋችሁ ያለሁት። ሐዋርያው ቅዱስ ጳውሎስ ገና በጠዋቱ ገና በሰላምታ ውስጥ ይሄን አድርጓል። ስለዚህ የቅዱስ ጳውሎስን ትምህርት የሚቀበል ሰው ካለ በመጀመሪያ ኑፋቄን መቃወም አለበት። መጽሐፍ ቅዱሳዊ ነው እያልኩ ያለሁት። ለምን? ይሄ አካሄድ ሐዋርያዊ ቅብብሎች ስለሆነ ይኸው ጳውሎስም ይላል ለጢሞቴዎስ ትምህርቴን፣ ከዚያስ አካሄዴን፣ ከዛ ቀጥሎ የሚያነሳለት ነገር አለ። አስተሳሰቤን ይላል ማይንድ ሴቴን። የሐዋርያው ቅዱስ ጳውሎስ አስተሳሰብ የተቀረጸው በሚያስተምረው ትምህርት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንደሚያስበው ማሰብ ከፈለግን የሐዋርያው ቅዱስ ጳውሎስን ትምህርት መቀበል አለብን። ሙግቱን የሚያቀርበው ለገላትያ ሰዎች እንደዚህ ነው። ሐዋርያዊ ቅብብሎሽ የሚባለው ይሄ ነው። ከዚያስ ፍቅሬን፣ መጽናቴን፣ ደስታዬን፣ መከራዬን ተቀብለህ ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ
ይሄን ስላደረገ ገና በጅማሬው ገና በሰላምታው ሐዋርያው ገና በሰላምታው ኑፋቄን የድህነትን ወንጌል የሚያረክሰው የድህነትን ወንጌል የሚያጣምመው ኑፋቄ ገና በደብዳቤው መግቢያ ላይ በመቃወም ይጀምራል። ምን ብሎ ነው እሱ ሐዋርያው ቅዱስ ጳውሎስ የሚቃወመው? ቅድም እንደነገርኳችሁ ይሄ ኑፋቄ ይዛለ። ስለዚህ ሐዋርያው የጌታ ኢየሱስን አዳኝነት ነው በግልጽ የሚያወራው። የጌታ ኢየሱስ ክርስቶስን አዳኝነት በተመለከተ ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ላይ ሁለት ዋና ነገሮች አንስቷል። ይሄን ዝም ብሎ አይደለም ያነሳው። ልብ በሉ። እነዚህ ሰዎች ይዘውት የመጡት ኑፋቄ ድህነት በሰው ሥራ ላይ ድህነት በግርዘት ላይ ነው ያርፋል ወይም ከዛ ይመነጫል ነው የሚሉት። ሐዋርያው ቅዱስ ጳውሎስ ደግሞ ይሄንን ኑፋቄ ሲቃወም እንዴት ብሎ እንደሚቃወም ተመልከቱ። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ። እስቲ አሜን በሉኝ አንድ ጊዜ። ይህን ስናገር በጣም ውስጤ ስለሚዘል ማለት ነው። ሐዋርያው የመጀመሪያው ያነሳው መሰረታዊ እውነት ምንድነው እሱ ያላችሁ እንደሆነ መናፍቃኑ ይዘውት የመጡትን ትምህርት ገደል የሚከት የድህነት ምንጩ የሰው ተግባር ነው፣ ሰው የሚድነው እሱ በሚሰራው እሱ በሚያደርገው ነገር ነው የሚለውን እውነት ቶታሊ ሕግን በመጠበቅ ነው ወይም በሰው ስራና በግርዘት ነው የሚለውን ኑፋቄ ለመመከት ጳውሎስ የሰጠው ርማት ድህነት የእግዚአብሔር ፈቃድ ነው ይላል። ዋው! ድህነት በእግዚአብሔር ፈቃድ ላይ ነው መሰረት የሚያደርገው። ምን ማለት ነው? በሌላ ቋንቋ ወይም በሐዋርያው ቅዱስ ጳውሎስ ንግግር በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 መሰረት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ማንም እንዳይመካ ከስራ አይደለም እና ከእግዚአብሔር ነው። ይሄ ድህነት የእግዚአብሔር ስጦታ ነው። ሃሌሉያ! እግዚአብሔር የሰጠህን ድህነት ሳትቀበል አንተ ፋብሪኬት የምታረገው አንተ የምትሰራው ድህነት እመነኝ ወንድሜ ምንፍቅና ነው። የሐዋርያቱ ትምህርት አይደለም። ይሄን እያመንክ ሐዋርያዊ ቅብብል ብትል ተሳስተሃል። ትክክል አይደለም። ቅዱስ ቃሉ አይደግፍም። ሐዋርያው ቅዱስ ጳውሎስ ነገረ ድህነትን በተመለከተ በዚህ በቁጥር 4 ላይ ሲያነሳ የመጀመሪያው ያነሳው ነገር ምንድን ያላችሁ እንደሆነ የድህነት ምንጭ የድህነት ምክንያት እግዚአብሔር ነው ይላል። ይሄ የሐዋርያው ቅዱስ ጳውሎስ የነገረ ድህነት ትምህርት ነው። በጢሞቴዎስ መጽሐፍ በአንደኛ ጢሞቴዎስ ምዕራፍ 2 ሄዳችሁ ስታነቡ እንደምታገኙ ቁጥር 1 እስከ 4 ያለውን ቦታ ስታነቡ እንደምታገኙ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ የአብ ስም የተባረከ ይሁን። አብ እንድንድን ፈቃዱ ነው። የድህነታችን ምንጭ የድህነታችን ምክንያት መገረዝ ሕግ መጠበቅ ሳይሆን የአብ ፈቃድ ነው። የአብ ቸርነት ነው። ከወደደን ከታላቅ ፍቅሩ የተነሳ ነው የሚለው መጽሐፍ። እግዚአብሔር ሰውን መውደዱ በተገለጠ ጊዜ ነው የሚለው መጽሐፍ። ስለዚህ ይሄን ድህነት የሚያጣምም ኑፋቄ መጥቶ ስለነበር ሐዋርያው ቅዱስ ጳውሎስ ለነዚህ ሰዎች በሰላምታው ውስጥ መጀመሪያ የሚያነሳላቸው ነገር ምናልባትም የሰበካቸውን ወንጌል ሪማይንድ እያደረጋቸው ሊሆን ይችላል። ድህነት ከዚህ ክፉ ዓለም ነው የሚለው። ክፉ ዓለም ምንድን ነው የሚለውን በኋላ እመጣለሁ። ድህነት የሚባለው ነገር የሰው የሥራ ውጤት ሳይሆን የአብ ስጦታ ነው። ብሉይ ኪዳን እስራኤል ሆይ በአምላኩ የዳነ እንዳንተ ያለ ሕዝብ ማን ነው ይላል። እኛ መልአክ አይደለም ያዳነን። እኛ ቅዱሳን ሰማዕታት ምናምን ሰዎች አይደሉም ያዳኑን። ያዳነን አምላካችን ነው። አምላኩ ያላዳነው ሰው ከገሃነም አይተርፍም።
ደግሜ እናገራለሁ፣ አምላኩ ያላዳነው ሰው ከገሃነም አይተርፍም። ሁለተኛው ሐዋርያው ቅዱስ ጳውሎስ በዚህ ያነሳው ነገር ምንድነው ካላችሁ የጌታችን የኢየሱስ ክርስቶስን የቤዛነት ወይም የአድህኖት ስራ ነው። ምንድነው ያለው? ጌታችን ኢየሱስ ክርስቶስን በተመለከተ እንዲህ አለ፣ እንደ አባታችን ፈቃድ ስለ ኃጢአታችን። ኃጢአትን እዚህ ዛሬ በደንብ ማውራት ፈልጋለሁኝ። በደንብ አድርጋችሁ ስሙኝ። ስለ ኃጢአታችን ራሱን ሰጠ ይላል። በፈቃዱ አብ አስገድዶት አይደለም። የእኛ መዳን የአብ ፈቃድ ነው። የእኛ መዳን የአብ ፍላጎት ነው። የእኛ መዳን የአብ ደስታ ነው እና እኛን በማዳን አብን ማን ደስ ሊያሰኘው ይችላል? ልጁ ብቻ። ስለዚህ እንዲህ አለ አባቱ ሲመሰክርለት፣ በእርሱ ደስ የሚለኝ። አሜን 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 አሜን። በእርሱ ደስ የሚለኝ የምወደው ልጄ እሱ። ዋው! እርሱ ምን በሉት? ስሙት። ለምን? ስለ እኔ ኃጢአት፣ ስለ አንቺ ኃጢአት፣ ስለ አንተ ኃጢአት ወይም ስለ ሰው ሁሉ ኃጢአት በፈቃዱ ራሱን ሰጠ። ጌታ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ሊቀጣ ራሱን ሲሰጥ የአብ ደስታ ሙሉ ሆነ። ጳውሎስ እንደነገረን በፊልጵስዩስ መጽሐፍ ላይ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት አባቱ ያለ ልክ ከፍ ከፍ አደረገው ይላል። የእግዚአብሔር ስም የተቀደሰ ይሁን። ስለዚህ ሐዋርያው ቅዱስ ጳውሎስ የነዚህን ሰዎች ኑፋቄ፣ የነዚህን ሰዎች የሳተ ትምህርት ገና በሰላምታው ውስጥ ነው አድሬስ ማድረግ የጀመረው እና ድህነት ምንድን ነው ብሎ ይናገራል ሐዋርያው ቅዱስ ጳውሎስ። ድህነት ኢየሱስ ክርስቶስ ስለ እናንተ ኃጢአት ወይም ስለ ሰው ልጆች ኃጢአት ራሱን ከመስጠቱ የሚመነጭ ነው። ከዛ ነው የሚመጣው። የዛ ትሩፋት ነው ይለናል። የመገረዝ ትሩፋት አይደለም። የመልካም ስራ ትሩፋት አይደለም። ሕግን የመጠበቅ ትሩፋት አይደለም። ታዲያ የምን ትሩፋት ነው ድህነቴ ከተባለ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ፣ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እርሱ። ለዚህ ነው የወላችሁ ይሄ ኢየሱስ አብ ነው የሚለው ትምህርት አጋንንታዊ የሚሆነው በዚህ ምክንያት ነው። የሐዋርያቱ ትምህርት የማይሆነው በዚህ ምክንያት ነው። አላሉም። አብንና ወልድን ለይተው ነው ያሳዩ። ያጠፋው ነው መሰለኝ የሆነ ድብዝዝ ነገር አደረገው። ኦኬ እሺ፣ ፐዝል ነው ያመጣው። አይዟቸው አላሉም ዘመዶቼ። ሐዋርያው ጳውሎስ ኢየሱስንና አብን ጨፍልቆ ወይም ወልድንና አብን ጨፍልቆ አንድ ነው አላለም። ምክንያቱስ ጌታ ኢየሱስም እንደሱ ስላላለ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው የምትሉ ሰዎች እባካችሁ መጽሐፉ እንደሱ ስላላለ የቋንቋን ሕግ ወቁ። መገለጥ አይደለም ይሄ፣ መገልበጥ ነው። አጋንንታዊ ትምህርት ነው፣ ኑፋቄ ነው። ሐዋርያው ቅዱስ ጳውሎስ በግልጽ ነገረ ድህነትን በተመለከተ ያስቀመጠው ነገር ምንድነው? እሱ ያላችሁኝ እንደሆነ ያስቀመጠው ነገር ምንድነው ያላችሁኝ እንደሆነ በአብ ፈቃድ ለአብ ደስታ ልጁ ስለ ሰው ኃጢአት ራሱን ሰጠ ይላል። ልብ በሉ። እዚህ ጋር ሁለት ነገር በተለዋዋጭ ተጠቅሰው ታያላችሁ። ክፉ ዓለም ኃጢአት ተብሏል። ክፉ ዓለም ኃጢአት። ስለዚህ ሐዋርያው ቅዱስ ጳውሎስ ድህነት የእግዚአብሔር ፈቃድና የጌታችን የኢየሱስ ክርስቶስ ራሱን የመስጠት ውጤት ነው ይላል እንጂ የመጠመቅ የጌታ ራት የመውሰድ
በኢየሱስ ስም ውስጥ ገብቶ የመውጣት ምናምን አይደለም። ይኸው ጳውሎስ ይሄንን እውነት በትክክል ጳውሎስ እየተናገረ ሌላ ማስረጃ ማቅረብ ኑፋቄን በጽኑ መውደድ ነው የሚሆነው ዘመዶች። ስለዚህ ቅድም እንዳልኩ በሐዋርያዊ ቅብብሎሽ የምታምን ቤተክርስቲያን ድህነት የሰው ስራ ውጤት ነው ብላ ልታምንም ሆነ ልታስተምር እንዳትችል ያደርጋታል። ይሄ የጳውሎስ ሰላምታ ከሐዋርያው ጳውሎስ መልእክት ተቀብያለሁ፣ የሐዋርያው ጳውሎስ ትምህርት የኔ ትምህርት ነው የምትል ቤተክርስቲያን ድህነት የሰው የስራ ውጤት ነው ብላ ለማመን፣ ለመቀበል፣ ለማስተማር አትችልም። ይከለክላታል ሐዋርያዊ ስልጣኑን ካልተጋፋች በስተቀር። ምክንያቱስ ይሄንን ማስተማር ምንፍቅና ስለሆነ። ኦኬ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ይላል። ይሄ ነገር ቁጥር 4 ላይ በደንብ ይዩት። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ይልና ክፉ ከሆነው ከአሁኑ ዓለም እንድንድን ኢየሱስ ክርስቶስ ስለ ኃጢአታችን ራሱን መስጠት አስፈልጎታል። የኛ ኃጢአትና ክፉውን ዓለም ምን አገናኛቸው? ወይም የዓለምን ክፉ መሆንና የኛን ኃጢአት ምን አገናኛቸው? ምንድነው ጳውሎስ እያወራ ያለው? ኦኬ እንግዲህ መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ቃል ይሄ ዓለም የሚለውን ቃል በአማርኛችን ዓለም የተባለውን ኮስሞስ የሚሉትን ቃል ቢያንስ 3 ነገሮችን ለማመልከት ወይም ለማሳየት በየአውዱ ገብቶ ታገኛላችሁ። የመጀመሪያው ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ነው። ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ላይ ዓለም የሚለው ቃል የሚያመለክተው መላ ዓለሙን ነው፣ ዩኒቨርሱን በጠቅላላ ነው። እና ጳውሎስ ክፉ የሚለው እሱን ነው? ኧረ አይደለም፣ ኧረ አይደለም። ይሄ ዓለም፣ ይሄ ዩኒቨርስ፣ መሬቱ፣ ሰማዩ፣ አየሩ ምንም ክፉ አይደለም፣ ምንም ክፉ አይደለም። እና ክፉ የሚለው ጳውሎስ ታዲያ ምኑን ነው? እንመጣለን። ሁለተኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ የምንመለከተው ዮሐንስ የነገረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለም ተብሏል። እዚህ ነው ምን ማለት ነው ያላችሁ እንደሆነ ሰዎች ሁሉ የሰው ዘር የተባለ ከአዳም ጀምሮ ያለ የሰው ዘር በሙሉ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ፕሮግራም ከሰው መካከል አንዳንድ ሰዎችን ለደህንነት ወስኖ መርጦ እነዛን ሰዎች ፕሪደስታይን ማድረግ አይደለም። መጽሐፍ ቅዱስ እንዲህ ያለ ትምህርት የለውም። በእርግጠኝነት ነው መነግራችሁ። መቼም በሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ የሚሰራው ወንጀል በጣም ትልቅ ነው በመጽሐፍ ቅዱስ ተማሪዎች። እግዚአብሔር ዓለምን ሁሉ ነው የወደደው፣ በእርሱ የሚያምን ሁሉ እንዲድን ለዓለም ሁሉ ነው ልጁን የሰጠው። ከዚህ የሚወጣ ትምህርት ኑፋቄ ነው። የጳውሎስ መልእክት አይደለም። የነ ጳውሎስ ትምህርት አይደለም። የጳውሎስን መጽሐፍ ጠምዝዞ ይሄንን ማናገር አይቻልም። ጳውሎስ ከራሱ ጋር ስለማይጋጭ የሰውን ልጅ በሙሉ ማለት ነው ዓለም የሚለው ቃል። ሶስተኛው እና ሐዋርያው ቅዱስ ጳውሎስም ትኩረት የሰጠው እዚህ የምናገኘው ነገር ምንድን ነው እሱ ያላችሁኝ እንደሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 16 ያለው ነው። በኃጢአት የተበላሸው የሰው ማንነት፣ በኃጢአት የተበላሸው የሰው ማንነት። ኃጢአት ሰውን ያበላሸው ኃጢአት ምንድን ነው? ክፉ የተባለው ኃጢአት ምንድን ነው? እንግዲህ መጽሐፍ ቅዱስ እንደሚያስተምረው እግዚአብሔር በመጀመሪያ የፈጠረው ፍጥረት ንጹህ ነው። ኃጢአት የሚባል ነገር
አልነበረበትም፣ ሰውን ጨምሮ። ቅዱስ ቃሉ የሚናገረው እግዚአብሔርም አለ መልካም ነው የሚለው። ክፋትን ወይም ኃጢአትን እግዚአብሔር አልፈጠረም። ነገር ግን መጽሐፉ ምን ብሎ ሐዋርያው ቅዱስ ጳውሎስ ምን ብሎ ይነግረናል? ክፉ የሆነ ዓለም አለ ይለናል። ይሄንን ዓለም አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ ጳውሎስ በጣም በሚገርም ዮሐንስ በሚገርም ሁኔታ ዘርዝሮ ነግሮናል። ተመልከቱ የእግዚአብሔር ቃል ምን እንደሚል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ወይም ባለንና በሚኖረን ነገር መመካት ይልና ይሄ ከአብ ዘንድ አይደለም ይላል። ይሄ ከአብ ዘንድ አይደለም፣ ይሄ ከአብ የወጣ ከአብ የተገኘ አይደለም ይላል። ታዲያ ከየት መጣና ሰው ጋር ገባ? ኃጢአት የሚባለው ነገር ምንድን ነው? እሱ በጣም ብዙ ሰዎች ኃጢአትን ኃጢአት ስላሁን ቶሎ ወደ ጭንቅላታችን የሚመጣው ዝሙት መስራት፣ መዋሸት፣ መስረቅ፣ መሳደብ ምናምን የሚለው ነው ይመጣልን። መጽሐፍ ቅዱሳችን ግን በደንብ አድርጋችሁ ስሙ። መጽሐፍ ቅዱሳችን ግን ኃጢአትን በማያሻማ መንገድ ዲፋይን አድርጓል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ተመልከቱ የእግዚአብሔር ቃል እንደሚል ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ነው የሚለው መጽሐፉ። እሺ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው ይላል። ኃጢአትም አመፅ ነው። እዚሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ አመፅ ሁሉ ኃጢአት ነው ይላል። አዳምና ሔዋን ኃጢአት ሰሩ በተባለ ጊዜ ዝሙት አልሰሩ። አዳምና ሔዋን ኃጢአት ሰሩ በተባለ ጊዜ አልሰከሩም፣ አልተሳደቡም፣ አልዋሹም። ነገር ግን መጽሐፉ ምን ብሎ ይነግረናል? እግዚአብሔር በፈጠረው ንጹህ ዓለም ውስጥ ኃጢአት ገባ ብሎ ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ይነግረናል። በሰው በኩል ገባ ይለናል። ስለዚህ ይሄ ዓለም ክፉ የተባለው በምን ምክንያት ነው ከተባለ በኃጢአት ምክንያት። ኃጢአት ማለት ምን ማለት ነው ካላችሁ አመፅ። እነ ዝሙት፣ እነ ውሸት፣ እነ ጥላቻ ምናምን ምንድናቸው ታዲያ? ምንድናቸው ነው እያልክ ያለው ታሪኩ ያላችሁኝ እንደሆነ የዚህ ማንነት መገለጫዎች ገላትያ መጽሐፍ ምዕራፍ 5 እንደርስ ነግራችኋለሁ። የሥጋ ሥራ የተገለጠ ነው ይላል። የተገለጠ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ራሱን ሰጠ። ስለ አመፀኛ ተፈጥሯችን ለምን? ያድነን ዘንድ፣ ከዚህ ማንነት ያድነን ዘንድ። ከዚህ ማንነት ሳትድን የትኛውም ሃይማኖት ቢኖርህ፣ ምንም ነገር ብታደርግ አዲስ ፍጥረት ልትሆን አትችልም። እንግዲህ ቅድም እንደነገርኳችሁ ወደ ገላትያ መጥተው የነበሩ ሰዎች ይዘው የመጡት ትምህርት ሰው ክርስቲያን እንዲሆን እንዲድን ግርዘትን፣ ሕግን መጠበቅ አለበት ነው የሚሉት። ሐዋርያው ቅዱስ ጳውሎስ ደግሞ የለም ክፉ ከሆነው ዓለም ሊያድነን የዓይን አምሮት፣ የሥጋ ምኞት ከሚፈልቅበት፣ ትምክተኝነት ከሚፈልቅበት ከዚያ ሊያድነን ለእግዚአብሔር ሕግ መገዛት ከማይችለው፣ እግዚአብሔርን ደስ ማሰኘት ከማይችለው አይችልም ነው የሚለው ሮሜ መጽሐፍ ምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ አይችልም። ከዛ ማንነት ሊያድነን። ልብ በል፣ ከዝሙት ነፃ የምትወጣው ከዚህ ማንነት ነፃ ስትወጣ ነው። ሊያድነን ራሱን ሰጠ።
ዴሊቨር ሊያደርገን ነፃ ሊያወጣን ራሱን ሰጠ። እናስ አይ ሕግ አይጠቅምም፣ መገረዝም አይጠቅምም። ታዲያ ማን ነው የሚጠቅመው? ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ብዙ ሰዎች ኢየሱስ ክርስቶስ ብቻ ነው የሚያድነው ስንል ወዳጆቻችን የሆኑ ሰዎች አያምኑንም፣ ይቸገራሉ ይህንን እውነት መቀበል። ሐዋርያዊ ቅብብሎሽን የምናምን ከሆነ ግን ይህንን እውነት ከመቀበል ውጪ ሌላ አማራጭ የለን፣ ሌላ አማራጭ የለን። ስለዚህ ሐዋርያው ቅዱስ ጳውሎስ ገና በሰላምታው መጀመሪያ ይህንን ነው ያደረገው። ይሄ የሐዋርያውን ትምህርት መስማትና መቀበል ሐዋርያዊ ያደርገናል። የኢትዮጵያ ሐዋርያዊት ቤተክርስቲያን ብሎ ስያሜ መስጠት አይደለም ሐዋርያዊ የሚያደርገን። ሐዋርያዊ የሚያደርገን የሐዋርያው ቅዱስ ጳውሎስን ትምህርት መቀበል። ሐዋርያዊ ያደርገናል። አለመቀበልስ መናፍቃን ያደርገናል፣ መናፍቃን ያደርገናል። እኔ ወንድሞችና የእህቶች በጣም በፍቅርና በትህትና የምነግራችሁ ከቤተ እምነት ቅናት ወጥተን በቅዱስ ቃሉ ሚዛን መሰረት ራሳችንን ስናየው የት ጋነን የሚለውን ማየት ነው ለእኔና ለእናንተ በጣም የሚያስፈልገን። ላለንበት ቤተ እምነት መቅናት ጥሩ ነው፣ ክፉ አይደለም። ያንን ቤተ እምነት መውደድ ጥሩ ነው፣ ክፉ አይደለም። ነገር ግን ለዛ ቤተ እምነት ያለን ፍቅር እውነትን እንዳንቀበል እንቅፋት የሚሆን ከሆነ አደጋ በሕይወታችን ላይ እየፈጠረ ነው። እና ምን ማድረግ አለብን ካላችሁኝ፣ ወደ እውነቱ መምጣት በጣም ያስፈልገናል። ወደ እውነቱ መምጣት፣ ከእውነቱ ጋር የማይጋጨውን ለእውነቱ የሚስማማውን ለእውነቱ የሚገዛውን የቤተ እምነታችንን ጥሩ ነገር ከትክክለኛው ትምህርት ጋር አስማምተን ይዘነው ልንሄድ እንችላለን። ምንም ስጋት የለው። ሐዋርያው ቅዱስ ጳውሎስ ያስተማረው እውነት ይሄ ነው። ምንፍቅና የሐዋርያቱን ትምህርት አለመቀበል ነው ዘመዶች። እዛኛው ቤተ እምነት እዚህኛው ቤተ እምነት ውስጥ መግባት መውጣት አይደለም ዘመዶች። ምንፍቅና የሐዋርያቱን አስተምህሮ መቀነስ፣ መጨመር፣ መሽረፍ፣ ማጉደል፣ ሐዋርያው ጳውሎስ እንዳለ እንደዛው አለመቀበል ምንፍቅና ነው። ለዚህ ሁለተኛው ሐዋርያው ቅዱስ ጳውሎስ በሰላምታ ውስጥ ያረጋገጠው ነገር ምንድነው ያላችሁኝ እንደሆነ የጌታችንን የኢየሱስ ክርስቶስን አዳኝነት ነው ያነሳው። ምን ለማድረግ? የወንጌልን ንጽህና ለመጠበቅ። የኢየሱስ ክርስቶስ አዳኝነት ላይ ምናምን የሚጨምር አስተምህሮ የሆነ ነገር የሚጨምር አስተምህሮ ወንጌሉን ያጨቀየዋል፣ ያቆሽሸዋል፣ ያረክሰዋል፣ ያበላሸዋል። ስለዚህ ምንፍቅና ይሆናል። ሐዋርያቱ በጽኑ ስለሚቃወሙት እኔም በሐዋርያ